አርእስተ ዜና ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ አይውልም ሲል የገቢዎች ሚኒስቴር አስታወቀም። ቀዳሚ ጉዳያችን ነው። አማራ ክልል በጀት ዓመቱ ባለፉት 6 ወራት ከጎብኚዎች 7 ቢሊዮን 99 ሚሊዮን 424255 ብር ገቢ ማግኘት መቻሉን የክልሉ ባህልና ቱሪዝምና ስፖርት ቢሮ አስታውቀዋል። ዝርዝር ይዘናል። በሰሜን አትላንቲክ ውቅያኖስ ላይ የሩሲያ ሰንደቅ ዓላማ የጫነች የነዳጅ ታንከር መርከብ በአሜሪካ የባህር ዳርቻ ጥብቅ ክትትል ሲደረግባት የሚያሳይ ተንቀሳቃሽ ምስል በሩሲያ የመንግስት መገናኛ ብዙሃን ይፋ ተደርጓል። አሜሪካ በኩሏ መርከቡ በቁጥጥር ስር መዋሏን ያረጋገጠች ሲሆን ለዚህም ምክንያት መርከቡ ከአሜሪካ ማዕቀብ በተጣለባቸው ኢራንና ቬንዙዌላ የተጫነ ነዳጅ በማጓጓዝ ላይ መገኘቷ እንደሆነም ገልጻለች። እነግራችኋለን። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያንስላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። ልዩ መለያ ኮድ የሌለው ደረሰኝ ከነገ ጀምሮ ስራ ላይ አይውልም ሲል ገቢዎች ሚኒስቴር አስታወቀም። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ አይውልም ሲል ገቢዎች ሚኒስቴር አስታወቀም። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱም ይታወሳል። ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስቴሩ የተናገረው። በዚህም መሰረት ከነገ ከጥር 1 ቀን ጀምሮ ሙሉ በሙሉ ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውልም ገልጿል። የህትመት ጥያቄ አቅርበው የህተመላቸው ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም በታክስ ማዕከላቸው መገኘት ደረሰኛቸውን እንዲረከቡ አሳስበዋል። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለታክስ ማዕከላቸው በመመለስ የመልቀቂያ ሰነድ በመውሰድ እንዳለባቸው አመላክተዋል። መመሪያውን የማይተገብሩ አካላት ላይ ሚኒስቴሩ አስፈላጊውን እርምጃ እንደሚወስድም አስገንዝበዋል ሲል ፋና ዘግበዋል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ በቀጣዩ ሳምንት እንደሚጀምር ተገለጸ። 51ኛው የአፍሪካ ህብረት የቋሚ ኮሚቴዎች መደበኛ ስብሰባ ከጥር 4 እስከ 22 ቀን 2018 ዓ.ም የህብረቱ ዋና መቀመጫ በሆነችው አዲስ አበባ መካሄድም ይጀምራል። ስብሰባው ዘላቂ የውሃ አቅርቦት፣ ደህንነት የተጠበቀ ንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሐሳብ የሚካሄድም ነው። በስብሰባው የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች እንደሚሳተፉ ከህብረቱ ያገኘነው መረጃ ያመለክታል። ስብሰባው የካቲት 4 እና 5 ቀን 2018 ዓ.ም ለሚካሄደው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ እንዲሁም ከየካቲት 7 እስከ 8 2018 ዓ.ም ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርብ ረቂቅ አጀንዳ ላይ ይወያያልም ተብሎ ይጠበቃል። ሰላምና ደህንነት፣ የአፍሪካ አህጉራዊ ነጻ ንግድ ቀጠና ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅዶችን በተመለከተ የቴክኒክ ሰነዶችንም ያዘጋጃል። ኮሚቴው በ2026 የአፍሪካ ህብረት መሪ ሐሳብ ላይ ምክረ ሐሳቦችን ያቀርባል ተብሎም ይጠበቃል። በውጭ ስራ ስምሪት ሂደት ላይ የሚታዩ የአሰራር ክፍተቶች ሊቀረፉ ነው ተባለ። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር ከስራና ክህሎት ሚኒስቴር ተወካዮች ጋር በመሆን በአቡዳቢና አካባቢ የሚገኙ የውጭ ስራ ስምሪት ኤጀንሲዎችና ባለቤቶች ማኔጅመንቶች ጋር በዘርፉ ያለውን ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ውይይት ማካሄዳቸው ተሰምተዋል። በስራና ክህሎት ሚኒስቴር የውጭ ሀገራት ስራ ስምሪት መሪ ስራ አስፈጻሚ አቶ ኤርሚያስ ተክሉ ለረጅም ጊዜ ሲንከባል የነበሩ የአሰራርና የቴክኒክ ችግሮችን እንዲሁም በኢትዮጵያ ካሉ አጋር ኤጀንሲዎች ጋር የነበሩ አለመግባባቶች በአጭር ጊዜ ውስጥ ተፈተው የሥራ ስምሪት ይበልጥ እንዲሳለጥ እንደሚደረግም ገልጸዋል። የውይይት ተወካዮች በበኩላቸው በተባበሩት አረብ ኤሚሬቶች ለኢትዮጵያ በርካታ የሥራ ዕድሎችን መኖራቸውን ገልጸው በኤምባሲውና በሥራ ስምሪት ኤጀንሲዎች መካከል ያለውን የቴክኒክ ግንኙነት በማጠናከር የሥራ ዕድል የፈጠረው ለማሳደግም ተስማምተዋል። የሰራተኛ ስምሪት ሂደቱን ወደ ተሻለ ደረጃ ለማሻገር የዜጎችን ተጠቃሚነት ለማረጋገጥ በሚያስችሉ ተግባራት ላይ ኤምባሲውና ኤጀንሲዎች ይበልጥ ተቀራርበው ለመስራት መግባባት ላይ መድረሳቸውን የሥራና ክህሎት ሚኒስቴር የተገኘው መረጃ ያመለክታል። በአማራ ክልል ከቱሪዝም ዘርፍ ከ7 ቢሊዮን ብር በላይ ገቢ መገኘቱ ተገለጸ። በአማራ ክልል በጀት ዓመቱ ባለፈው 6 ወራት ከጎብኚዎች 7 ቢሊዮን 99 ሚሊዮን 424255 ብር ገቢ መገኘት መቻሉን የክልሉ ባህልና ቱሪዝም ስፖርት ቢሮ አስታወቀም። የቢሮ የቱሪዝም ልማት ዳይሬክተር መልካሙ አዳም ለፕሬስ እንደገለጹት በበጀት ዓመቱ 6 ወራት ከ7.5 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች በክልሉ የሚገኙ ሰው ሰራሽና ተፈጥሯዊ ቱሪስት መዳረሻዎች ስፍራዎችን ጎብኝተዋልም ብለዋል።
የተገኘው ገቢ ዘንድሮን የገና በዓል ገቢ አፈጻጸም እንደማያካትት ጠቀሱት አቶ መልካሙ ከጠቅላላ ጎብኚዎች መካከል 17000 የሚሆኑት የውጭ ሀገር ቱሪስቶች ናቸው ብለዋል። በተለያዩ ምክንያቶች ተቀዛቅዞ የነበረው የቱሪዝም ፍሰት አሁን ላይ በከፍተኛ ሁኔታ እያደገ መምጣቱን ዳይሬክተሩ አብራርተዋል። በአሁኑ ወቅት በክልሉ ያለው የቱሪዝም እምቅ አቅም በመጠቀም የቱሪዝሙን ፍሰት ይበልጥ ለማሳደግና ዘርፉን ለክልሉ ኢኮኖሚ ያለውን አስተዋጽኦ ለማጎልበት በትኩረት እየተሰራ መሆኑንም ጠቁመዋል። ይህም በክልሉ ሰላምና መረጋጋት እየሰፈነ መምጣቱን የመዳረሻው ዝግጁነት መሻሻሉን እንደሚያሳይ በዘገባው ተመላክቷል ሲል የኢትዮጵያ ፕሬስ ድርጅት ዘግበዋል። የአይቬሪ ኮስት ካቢኔ ሊበተን ነው። ባለፈው ወር የተካሄደው የፓርላማ ምርጫን ተከትሎ የአይቬሪ ኮስት ካቢኔ በይፋ ስልጣን መልቀቁን የሀገሪቱ ፕሬዝዳንት አላሳን ኦታራ አስታወቁ። ገዢው አርኤችዲፒ ፓርቲ በምርጫው ከ75 በመቶ በላይ መቀመጫዎችን በማሸነፍ ሰፊ ድል ማግኘቱን ተከትሎ ፕሬዝዳንቱ የካቢኔውን ስልጣን መልቀቂያ ትላንት ረቡዕ ተቀብለዋል። ምንም እንኳን አዲስ መንግስት እንደሚዋቀር ቢጠበቅም አብዛኞቹ ነባር ሚኒስትሮች በድጋሚ የመሾም ዕድል እንዳላቸውም ተነግረዋል። ይህም በአዲስ መልክ የሚቋቋመው ካቢኔ ውስጥ ከፍተኛ ለውጥ እንዳይጠበቅም አድርጓል። ፕሬዝዳንት አዋታራ የሚመሰረተው አዲስ ካቢኔ የልማት ፕሮጀክቶችን እንዲያፋጥንና የዜጎች የኑሮ ሁኔታ ለማሻሻል ጠንክሮ እንደሚሰራ አሳስበዋል። በቀጣይ ቀናት የብሔራዊ ምክር ቤት አፈጉባኤ ምርጫና የምክትል ፕሬዝዳንት ሹመት በትኩረት የሚጠበቁ ጉዳዮችም ናቸው። እድሜያቸው 84 ዓመት የሆነው አዋታራ አራተኛውና የመጨረሻ ተብሎ የሚታሰበውን የስልጣን ዘመናቸውን በቅርቡ መጀመራቸው ይታወሳል። አዲሱ ካቢኔ እስከ ወሩ መጨረሻ ይፋ እስከሚሆን ድረስ ነባሩ ሚኒስትሮች መደበኛ ስራቸውን ማከናወናቸውን ይቀጥላሉ። የቅድመ መከላከል ጥቃት እንሰነዝራለን ስትል ኢራን አስታወቀች። የኢራን ጦር ዋና አዛዥ ሜጀር ጄኔራል አብዱራሂም ሙሳዊ የአሜሪካው ተመራጭ ፕሬዝዳንት ዶናልድ ትራምፕ በቅርቡ በኢራን ላይ ለሰነዘሩት ማስፈራሪያ ጠንካራ ወታደራዊ ምላሽ ሰጥተዋል። ትራምፕ በቅርቡ ባስተላለፉት መልእክት ኢራን ሰልፈኞች ላይ ጉዳት የምታደርስ ከሆነ ከዚህ በፊት ታይቶ የማይታወቅ ከባድ ዋጋ ትከፍላለች ሲሉ መዛታቸው ይታወሳል። ለዚህ ንግግር ምላሽ ሰጡት የጦር አዛዡ ኢራን ከብሔራዊ ጥቅሟና በሉዓላዊነቷ የሚሰነዘሩ ማንኛውም የቃላት ጦርነቶችና ዛቻዎች በዝምታ እንደማትመለከትም አስታውቃለች። ጄኔራል ሙሳዊ አክለውም ከጠላት የሚሰነዘረው አደጋ ለመመከት ኢራን የግድ ጥቃት እስኪፈጸምባት እንደማትጠብቅ ገልጸው አደጋው አይቀርም ብላ ካመነች የቅድመ መከላከል ጥቃት ከመሰንዘር ወደ ኋላ እንደማትልም አስጠንቅቀዋል። ይህ የኢራን ከፍተኛ የጦር መኮንን ንግግር በቴህራንና በዋሽንግተን መካከል ያለን ውጥረት ይበልጥ እንደሚያባብሰው የህንዱ ናሽናል ሄራልድ ዘግቧል። አሜሪካ የሩሲያ ሰንደቅ ዓላማ የጫነች የነዳጅ ታንከር መርከብ በቁጥጥር ስር ማዋሏን አስታወቀች። በሰሜን አትላንቲክ ውቅያኖስ ላይ የሩሲያ ሰንደቅ ዓላማ የጫነች የነዳጅ ታንከር መርከብ በአሜሪካ የባህር ዳርቻ ጥብቅ ክትትል ሲደረግባት የሚያሳይ ተንቀሳቃሽ ምስል በሩሲያ የመንግስት መገናኛ ብዙሃን ተለቋል። አሜሪካ በበኩሏ መርከቧ በቁጥጥር ስር ማዋሏን ያረጋገጠች ሲሆን ለዚህም ምክንያቷ መርከቡ ከአሜሪካ ማዕቀብ በተጣለባቸው ኢራንና ቬንዙዌላ የተጫነ ነዳጅ በማጓጓዝ ላይ መገኘቷን እንደሆነም ገልጻለች። የሩሲያ መንግስት ሚዲያዎች ባወጡት መረጃ መሰረት የአሜሪካ የባህር ዳርቻ በቃ መርከብ የሩሲያ ነዳጅ ታንከር በቅርብ ርቀት ሲከታተል የሚያሳይ ምስል ይፋ የተደረገ ሲሆን ድርጊቱም በዓለም የባህር ላይ ጉዞ የሚደረግ ትንኮሳ ተደርጎም ተወስዷል። ይሁን እንጂ የዋሽንግተን ባለስልጣናት መርከቧ በቁጥጥር ስር የዋለችው ህገ ወጥ የተባለውን የነዳጅ ዝውውር ለማስቆም መሆኑን በማሳወቅ መርከቧ ከአሜሪካ ማዕቀብ ውጪ በሆነ መልኩ ከኢራንና ከቬንዙዌላ ነዳጅ ጭና ስታጓጉዝ እንደነበር የአሜሪካ የፍትህ ሚኒስትር አስታውቋል። ይህ ክስተት ቀድሞውኑ በሻከረው የሩሲያና የአሜሪካ ግንኙነት ላይ ተጨማሪ ውጥረት ይፈጥራልም ተብሎ ተሰግቷል። አሜሪካ በማዕቀብ ስም የሌሎች ሀገራትን ንግድ መርከቦችን በኃይል መያዟ ሩሲያ በጽኑ እንደምታወግዝ የሚጠበቅ ሲሆን በአሁኑ ወቅት መርከቧ ወዴት አቅጣጫ እያመራች እንደሆነ በመርከቧ ላይ ባሉ ሰራተኞች ዙሪያ ዝርዝር መረጃ አልወጡም ሲል አሶሺየትድ ፕሬስ ዘግቧል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።